ዛሬ የእውነት በጣም ነው ደስ ያለኝ። ማርክ እንግዲህ ብቻውን ሲታገል ነበረ ነገሮቹ ላይ ማለት ነው። ነገሮቹን ለማስተካከል ብቻውን ደፋ ቀና ሲል ነበረ። ዛሬ በግልጽ ማለት ነው ለብሩክ በግልጽ ማለት ነው ጥፋታቸውን በደንብ ነግሯቸዋል ማለት ነው። አንድም ቀን አብርሃም እንደዚህ ሆኗል ነይና እንደዚህ አርኪ ብላችሁት ጠይቃችኋትም አታውቁ። ሩታን አንድም ቀን ነይና አብርሃም እንዲህ ሆኗል ብለው አያውቁ። ከዚህ ይልቅ ምንድነው የሚያደርጉት? የፈጠነ እርምጃ የምትወስዱት ሄርሜላ ጋር መደወል፣ ሄርሜላ እንድትመጣ ማድረግ፣ ከሄርሜላ ጋር ጊዜ እንዲያሳልፍ ማድረግ ነው እናንተ የተያያዛችሁት ነገር ማለት ነው። ይሄ ነው እንግዲህ ብሩክና አቤል እያደረጉ ያሉት ይሄን ነው። መጀመሪያም ራሳቸው አመጡት ሄርሜላ ማለት ነው። ከዛን በእያንዳንዱ ክፍተት እንዲፈጠር አደረጉ። በክፍተቱ ሁሉ ግን ሄርሜላ እንድትመጣ ያደረጓት ማለት ነው። ስለዚህ በአብርሃምና በሩታ መካከል ያለው ጋፕ በጣም እንዲሰፋ ሆነ ማለት ነው። ስለዚህ የነሱ ፍላጎት ምንድነው? አላይቶ ሄርሜላና አብርሃምን አንድ ማድረግ ማለት ነው። ነገሩን የባሰ እንዲቀር እንዲጠብቅ አድርጋችሁታል። እውነት ነው። የመስተካከል እንኳን የሚችለውን ነገር እንዳይስተካከል በማድረግ በመሃላቸው ያለውን ጋፕ በደንብ እንዲሰፋ አድርገው ውስብስብ አድርገውታል ማለት ነው። ነገሮች ተስተካከሉ ሲባል እንዳይስተካከሉ በማድረግ አብርሃም በተጎዳ ሰዓት ሴት አይደለም የሚያስፈልገው። አብርሃም ቢጎዳ ሴት ሳይሆን የሚያስፈልገው ሴትም ከሆነች ሩታ ነው የምታስፈልገው። እኔ ይገርመኛል አንዳንድ ሰዎች የማይሆን ቦታ ላይ ራሳቸውን ለመደበቅ ጥረት የሚያደርጉ ሰዎች ማለት ነው። ስለዚህ አብርሃም ለመደበቅ ሳይሆን ሄርሜላን ስለሚፈልጋት ከሄርሜላ ጋር ለመሆን ነው። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። እንደተለመደው በሌላ ቪዲዮ መጥቻለሁኝ። ዛሬ በጣም ደስ ያለኝ እውነት ለመናገር ማርክ ለነ አቤልና ብሩክ በትክክል ማለት ነው ልካቸውን ነግሯቸዋል። በአብርሃም ዙሪያ እያደረጉት ስላለው በአብርሃምና በሩታ መለያየት መካከል እነሱ እንዳሉ በግልጽ ነግራቸዋል ማለት ነው። ከሰሙ እንግዲህ መስማት ይችላሉ። አይ አንሰማም ካሉ ምንም ማድረግ አይቻልም። እውነታው ግን ይሄ ነው። አመንክም አላመንክም ነገሩን ለማድበስበስ ብትፈልግም ተድበስብሶ የሚታለፍ ነገር እንዳልሆነ ሊታወቅ ይገባል ማለት ነው። ቪዲዮውን እንየው። ሐሳብ አስተያየታችሁን እንደተለመደው እንድትሰጡን እንጠይቃለን። ብሩክና አቤልን በተመለከተ እናንተ ምን ትላላችሁ? ብሩክ ምላሽ እየሰጠ ነው፣ እኛ አይደለንም በማለት ምላሽ እየሰጠ ነው። ዋና ነጥቦቹን ይዣለሁኝ። እስከ መጨረሻው ቪዲዮውን ካያችሁት በደንብ አድርጋችሁ ሐሳብ ለመስጠት ይመቻችኋል ማለት ነው። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃለሁ። አሁን ወደ ቪዲዮ እንለፍ። እንግዲህ የፍቺ ወረቀት ሩታ እንዳስገባችሁ ወደ ፍርድ ቤት ሰምተናል። አብርሃምም እንግዲህ ትንሽ ታሞም ቢሆን ራሱን ለማገገም ሞክሮ አሁን ያለበት ሁኔታ በጣም አሪፍ ነው። እውነት ነው። አብርሃም ታሞ ነበረ። እንዴት አያችሁት እናንተ? የታመመ ሰው እንደዛ ነው። በቃ በቀላሉ ታመመ ይነሳል። እንደ በሽታው ነው ባይዘይ እንደ በሽታው ክብደት ነው አይደለ? አብርሃም ጋር መጀመሪያም በሽታ የለም፣ አልታመመም። የውሸት ስለሆነ የታመመው ለዛ ነው ቶሎ የተነሳው። 2 ቀን ተኛ፣ ከዛን ተነሳ። ቤተሰብ ተውውቅ ከሄርሜላ ጋር ሄደ ማለት ነው። በጣም ይገርማል። እንግዲህ ማርክ ዛሬ ብሩክን ለያገኘው ጠርቶታል። ብሩክ ደግሞ ምናልባት እንግዲህ የሩታን ሁኔታ ምን ላይ እንደሆነች መረጃ ሰማለው ብሎ ነው እንግዲህ ማርክን እየጠበቀ ያለው። ምን ይፈጠራል አብረን ነው። እንግዲህ አንድ ያልገባችሁ ነገር ምንድነው? እኔና ከኔ ጋር ያሉ ጓደኞቼ አብርሃምና ሩታ መፋታት አስደስቶ ነው ወይንም ደግሞ
በቃ ብቻ የሚመቸን የሚያስደስተን አርጋችሁ የሳላችሁት አርጋችሁ ያሰባችሁ ሰዎች አላችሁ? በደንብ ነው የሳልነው። ምክንያቱም ቃላት ተግባር ከቃላት በላይ ይናገራል አይደለ? የምታደርጉት ነገር ከምታወሩት ጋር በተቃራኒ ነው። ሄርሜላና አብርሃምን አንድ ላይ ሆናችሁ አንድ ላይ አርጋችሁ አንድ ላይ እንዲዝናኑ አንድ ላይ ኢንጆይ እንዲያደርጉ ያደረጋችሁ ሩታን ከቤት አስወጣችሁ ሄርሜላን ቤት አስገብታችሁ አይ እንዲላዩ አንፈልግም ብትሉን እንዴት ልናምናችሁ እንችላለን? የእውነት እኮ እንዳይላዩ ብትፈልጉ ኖሮ ሄርሜላ እኮ ተመልሳ በእናንተ ምክንያት የመጣችው ድጋሚ አብርሃም ጋር እንዳትገኝ ማድረግ ትችሉ ነበር። ስለዚህ እኛም መደለል አያስፈልግም። ትክክለኛ ጥርጣሬያችን ትክክል ነው። እኛ ምንም እንዲፋቱ የምንፈልግ አይነት ሰዎች አይደለንም። እንደውም በተቃራኒው እንዲስማሙ፣ እንዲታረቁ፣ እንዲዋደዱ የምንችለውን ነገር እያደረገን እየሞከረን ነበር። ምን አድርጋችሁ? እስቲ እንዴት አድርጋችሁ? ምናልባት ብሩክ የሚለው ምንድነው መሰላችሁ? ከሄዱበት ሀገር ከዛ ከቻይና ማለት ነው ከብሩክ ጋር ሄደው ነበር አይደለ? እኔ ነኝ በግድ ለምኜ እግሩ ላይ ወድቄ ያመጣሁት አለ። ያመጣው ለማን ነው? ለሄርሜላ ነው። ከሄርሜላ ጋር አንድ ላይ ስለሚሰሩ በቃ ሄርሜላ አብርሃምና ሩታ ካልታረቁ ላገኘው አልችልም ብላ ስላሰበች አምቶ ሊያስታርቁ ፈለጉ። ያኔም ብለን ነበር አይደለ? ታስታውሳላችሁ ቤተሰቦች፣ እናንተም ብላችኋል። 2 ቀን ያልቆየም አይደለ? ታርቀው 2 ቀን ሳይቆይ ሌላ ጸብ ተፈጠረ ማለት ነው። ሩታ ከውጭ ስትመጣ በቤቷ ውስጥ ሄርሜላን አገኘቻት ማለት ነው በማይሆን ሁኔታ። ስለዚህ አይሄድም አብሮ። ምናልባት ሄርሜላን አምጥታችሁ እናንተ ናችሁ ነገሩን ያሰፋችሁት፣ ሶስታችሁ ናችሁ የፍቺው ምክንያት እያላችሁ አንዳንድ ኮሜንቶችን ስድብ ነገሮችም እያየን ነውና እንኳንም እናንተ ጋር ደረሰ ይሄ መረጃ። ዋናው ነገር ይሄንን እናንተ ማወቃችሁ ራሱ ኦዲየንስም ሆነ መላው ቤተሰብ እናንተ ጋር ጥፋት እንዳለ መናገሩ እናንተ መስማታችሁ ራሱ አንድ ነገር ነው። ራሳችሁ እንድትጠይቁ ያደርጋችኋል ማለት ነው። ምንም እኛ ሄርሜላን ስላመጣናት ብቻ ነገሩ የሰፋ አይደለም። መጀመሪያም ከሄርሜላ በፊትም ነበረ ጸቡ ነበረ። ያንን አጋጣሚ ግን እናንተ እንዳጋጣሚ ክፍተቱን ተጠቀማችሁበትና ሁለቱ ጭራሽ እንዳይገናኙ ሌላ ዓለም ፈጠራችሁ ማለት ነው። በቃ ሰው እኮ ይጣላል። ትዳር ውስጥ እኮ ጸቦች አሉ፣ ጸብ አለ ይታወቃል። ያንን ክፍተት ተጠቅሞ ግን የማይሆን ነገር ማድረግ እንደ ጓደኛ ሆናችሁ ሶሺ ተውት። እንደፈለገው ስለሚጎተት ማለት ነው። ማንም በፈለገው መንገድ የሚጎተው አይነት ሰው ስለሆነ ስለዚህ እናንተ አሁን ከተጠያቂነት ለማምለጥ ወዲያ ወዲህ ብትሉ ማምለጥ አትችሉ። የሁሉ ነገር ከተፈጠረም በኋላ አሁንም ነገሩን የባሰ እንዲቀር እንዲጠብቅ አድርጋችሁታል። ምክንያቱም ይሄ ነው በቃ አብርሃም በተጎዳ ሰዓት ሴት አይደለም የሚያስፈልገው። ማሰብ የሚችል ሰው ማስተዋል የሚችል ሰው እንደዚህ ነው የሚያስበው። አያችሁት አይደለ? ከሚስቱ ጋር አለመግባባት ላይ የደረሰ ወንድ ሮጦ ሌላ ሴት ጋር አይደለም መደበቅ ያለበት። አያችሁ ማርክ ምን ያህል አስተዋይ እንደሆነ እዚህ ላይ መገንዘብ ትችላላችሁ። ሚስት ነው የሚያስፈልገው። ማርክ አሁን ይወቀስከኝ ልትወቅሰኝ የደወልክልኝ ነው መውቀስ ሳይሆን ማስቆም እየቻላችሁ ያን ነገር እንዲባባስ እንዳይስተካከል ያደረጋችሁት እናንተ ናችሁ። ይሄን ነገር እንድታመን ስለምፈልግ ነው። ወደዳችሁም ጠላችሁም ይሄ ነው የምታደርጉት ነገር ደስ አይልም። እነዚህ ልጆች ለዚህ ደረጃ እንዲደርሱ ያደረጋችሁት እናንተ ናችሁ። ብትችሉ ባጠፋችሁት ጥፋት እንደገና መልሳችሁ ብትሰሩት ቢቻል ማለት ነው። ቢቻል እንኳን አይመስለኝም ቢቻል ምናልባት ሄዶ ማን ነው ተወቃሽ የሚሆነው የሚለውን ነገር ራሳችሁን እንድታዩ ፈልጋለሁ። አብርሃም በተጎዳ ሰዓት ባዘነ ሰዓት ሄርሜላ ሳይሆን ሩታ ነበረች የምታስፈልገው። ለሚያክሰው ይሄ ነው እንግዲህ
አብርሃም ተጎዳ ማን ያስፈልጋል? ሚስት ናት፣ ሌላ ሴት አይደለች። እናንተ ደግሞ ታውቃላችሁ ሚስት ያለውን ወንድ ሌላ ሴት አመጣችሁ እሱን ለማጽናናት ማለት ነው። በጣም ይገርመኛል። ስጦታ ነች እንዴ? ስጦታ ገዝቶ የምትሰጡ ይመስል ሌላ ሴት አመጣችሁ አብርሃምን ለማጽናናት መሞከር። አብርሃም ምን ስለሆነ ነው በሄርሜላ ሚጽናናው? አንድም ቀን አብርሃም እንደዚህ ሆኗል ነይና እንደዚህ አርጊ ብላችኋትም አርጊም ብላችሁ ተጠይቃችኋትም አታውቁ። ግን የፈጠነ እርምጃ የምትወስዱት ሄርሜላ ጋር መደወል፣ ሄርሜላ እንድትመጣ ማድረግ፣ ከሄርሜላ ጋር ጊዜ እንዲያሳልፍ ማድረግ ነው እናንተ የተያያዛችሁት ነገር ማለት ነው። በጣም ያዘንኩባችሁም የደበረኝም ነገር ይሄ ነው። ሁሉም ሰው የደበረው ይሄ ነው። በቃ ማርክ አንተ ብቻ ሳትሆን ሁሉም ሰው የደበረው ማለት ነው። ይሄን የሚያደርጉት ነገር ሄርሜላ ምን አይነት ጥቅም እንደሰጠቻቸው እኛ እናውቃለን፣ ግን በደንብ እንደያዘቻቸው ያስታውቃል። ምክንያቱም በምንም አይነት አጋጣሚ ሄርሜላ ከአብርሃም ጋር ተገናኝታ ጊዜ እንድታሳልፍ ነው የሚፈልጉት እነሱ። ይሄ የሚያስደስታቸው ደግሞ የሆነ ነገር ተገብቶላቸዋል ማለት ነው። ሄርሜላ ስታገኘው እናንተ ደስተኛ ናችሁ። ሄርሜላ አብራው ስትሆን ሲጫወቱ ሲዝናኑ እናንተ አብራችሁ ከሱ ጋር ደስተኛ ትሆናላችሁና የዚህ ሁሉ ነገር መንስኤው እናንተ ናችሁ። ምክንያቱም ባለፈው እንኳን ሩም ሲዝ ከሩም አውጥተው ብቻህን ነው ምንተው ብለውት ነው ወደ ቤት የወሰዱትና ከአንዳንድ ማለት ሄርሜላን የጠሯት ታና አብርሃም ተጣልተው አብርሃም ምግብ አልበላም ቢባል ነብዩ ነው ማለት የምችለው ወይስ ሄርሜላ በታበለው ነው? ምንድነው አሁን አብርሃም ምግብ አልበላም ራሱን እየጎዳ ነበር ምናምን ሄርሜላ መታበላችሁ አጠጣችሁ ምን የተለየ ነገር አለ? አዎ እያወዳደርክ ባልሆነ ሄርሜላንና ሩታን እያወዳደርክ ባልሆነ ሚስትንና ሌላን ሰው እያወዳደርክ ባልሆነ ይሄ በጣም ከባድ ነው። ምንም እንደማታውቅ የሚያሳይ ነው እንዴ። አብርሃም ሕፃን ልጅ ነው እንዴ? ከፈለገው ይበላል ካልፈለገ ይተዋል። ስለዚህ ያፈረሰችው ቤቱን ያፈረሰችው ሴት መታ እንድታበላው ነው ያሳባችሁ። ስለዚህ ይሄ ለማስታረቅ ጥረት ያደረጋችሁት ይሄ ነው ማይመስል ነገር የተለየ ነገር አለው። ምክንያቱም እዚህ ጋር እያደረጋችሁ ያላችሁት አንዴ ማድረግ ሳይሆን እየለያያችሁ ነው። ሄርሜላ ምን አገባትና ነው አብርሃምን የምታበላው? ይሄ ነው በቃ ምን ይመለከታታል እዛ ቤት ውስጥ? እሷም ስለምትፈልገው እንጂ ማለት ነው። ሩታ ለሱ አትቆረቆርም። እሱ ተርቦ እንዲሞት ትፈልጋለች፣ ታሞ እንዲሞት ትፈልጋለች እንደማለት ነው። አዎ ይሄ ነው በቃ። ሌላ ምንም ሊመስል አይችልም የሚያደርጉት ነገር ማለት ነው። አሁን እንዴት ነው በደንብ ላስረዳና ምንም ረዳ ነገር እኮ ምንም ነገር የለም ብሩኬ። እርግጥ ነው ከሄደበት ሀገር እንዲመጣ አድርገዋል። ካደረከውም በኋላ ግን ሩታን ጠጋ ብለህ ጠርተሃት ነይ ሩታ ይሄ ነገር እንደዚህ መሆን የለበትም አብርሃም ተወረብ አንድም ቀስተለው ይቻላል። ግን ይሄ ነው በቃ። በፊትም ለሄርሜላ ብሎ ነው ይዟት ይመጣ ከአብርሃም ጋር ደስተኛ ለመሆን ሄርሜላ ስትመጣ ደስተኛ መሆን ብቻ ማይሆኑ ነገሮች ብዙ ነገሮች እየተደረጉ ነበር በዛ ሰሞን። ሁለት ቀን ሳያድሩ የተጣሉትም ለዚህ ነው። ይዞት ቢመጣ ኖሮ የእውነት ተጸጽቶ ከሩታ ጋር እንዲሆን አስበው ይዞት ቢመጣ ኖሮ በእርግጠኝነት ሄርሜላ የምትባል ሴት ወደ እነሱ ቤት አይደለም አብርሃምን መንገድ ላይ ብታየው ራሱ ዞር ብላ እንድታልፍ ነበር የሚያደርጉት። ስለዚህ መጀመሪያም አብርሃምን ይዞ የመጣው ለሩታ ሳይሆን ለሄርሜላ ነው። ሄርሜላ በሰጠችው ትዕዛዝ መሰረት ነው ይዞት የመጣው። እና ያንን ነገር ያበላሻችሁትን ነገር አንተም ጓደኞችህም ሁላችሁም ያበላሻችሁትን ነገር እንድታስተካክሉ ነው የፈለገው። አብርሃም ቆሞ ትዳሬ ልጄ ሚስቴ ለማለት መቆም አለበት አይደል? ምን ይሆናል? ስለዚህ ኦኬ እሱ እንዳይጎዳ እሱ የሆነ ነገር እንዳይሆን ነው። ስለዚህ እየተጎዳ ያለው በትዳሩ ሳይሆን ከሄርሜላ ጋር መሆን ባለመቻሉ ነው ማለት ነው። በህይወት ደግሞ ለመቆም ከዛ ሙድ መውጣት አለበት ብለን ስላሰብን የምንችለውን ነገር አድርገናል ሁላችንም።
እንዳየው ነው ሄርሜላ መታ ምናምን እንዲዝናና የሆነ ነገር ገጠር ውስጥ ወሰደችው እኮ እሱን ነገር ነው እሱን ማስቆም ተችሉ ነበር እሱ ነገር እንዳይሆን ማድረግ ተችሉ ነበር ምክንያቱም አብርሃም ከሩታ ጋር መዝናናት አይችልም ነው ኦኬ አሁን እሷ ስለደከመች ነው አይደለም ሁሉ ነገር ብዙ ነገር ያው እውነት ነው ይመስላል እንደዛ ነው ይመስለው ጋር ታድርጓ ሁሉ ነገር ምክንያቱም ሁሉ ነገሩ ከሷ ጋር ነው ታዲያ ለምንድን ነው እንደዚህ እያንዳንዱ ወዶና ፈቅዶ ነው አይደል ያገባት ነበር አልቅሶ ለዛውም ማለት ነው አልቅሶ ነበር ያገባት ካገባት በኋላ ሌላ ትላንትና ብያለሁኝ ነገ ከነጎዳ ብዙ ሄርሜላዎች ይመጣሉ በሄርሜላ ላይ ሌላ ሄርሜላ ይዛል ማለት ነው አዎ እንዴ በተዳራቸው ካገባተም በኋላ ልጅ የሚመሰለ ነገር አድርግዛለት በሰነ ስርዓት ማኖር ሲችል እሱ ግን መታዝናናው ሌላ ሴት ኦኬ ምን በያገሩ አንዳንድ አስቀምጧል ነው አረ ይመስላል በቃ እሱ ነው ይመስለው ሌላ ምንም የሚመስለው ነገር የለም ምክንያቱም በቃ ቀደም እንዳልኩት ነው አሁን ሌላ ሄርሜላ አለች ይቀጥላል ማለት ነው አረ ማርቆስ እፈልጋለሁ ያልኩህም አንደኛ ነገር ሄርሜላን ካጠገቡ ማራቅ ስትችሉ በጣም አቀረባችኋት ሶ ጎበዞች እሱን ነገር እንድታስተካክሉ አሁንም ቆይ አይደለም ከማንንም በፊት ሄርሜላን ለማራቅ አንተ እጅህን አልከተትክም እናንተ ግን ልታርቋት አልቻላችሁ ማርክ ሞክሮ ነበር እናንተ ግን መለሳችሁና ነገሮቹን አወሳሰባችሁት እሺ ሄርሜላ ምን አይታሰብ እንዳላት አልተረዳህም አይወለ ሄርሜላ ሐሳቧ ምናምን እኔ አይመለከተኝም ስለሐሳቧ ምክንያቱም እያደረገች ያለችውን ነገር ትክክል እንዳልሆነ 100% እርግጠኛ ነኝ ምንም እኮ ሐሳቧን እኮ መገመትም አይተበከብም በቃ የምታደርጋቸው አክሽኖች ራሱ በቂ ናቸው አንድም ባለትዳር ላይ እየተለጣጠፈች ምን እያለች ምናምን ነገር ስንት ጊዜ ሲነገራት እንኳን መስማት ካልቻለች የሷን አስተሳሰብ ማወቅ አያስፈልግም በቂ ነው ይሄ ራሱ ማርቆስ አንተ እኮ ነው ያስታረቃቸው እኮ ይኸውልህ አስታረቂያቸው ነገሩን ደግሞ ድጋሚ እንዲበላሽ ያደረገችው እሷ ናት በቃ ማርካስ አስታርቋቸው ያብሻ ልብስ አልብሷቸው በጣም ደስ የሚል ጊዜ ካሳለፉ በኋላ በማግስቱ ሌላ ችግር እንዲፈጠር አደረጉ ማለት ነው ሩታ ምንድነው አንደኛው ሩታ አላጠፋችም ምናምን ብዬሽ አላውቅም ሩታ ስህተት መንገድ ላይ እንዳለች እኮ ብዙ ካንድም 3 4 ተናግሬያለሁ ያበቃለት ቢመስልም ያላበቃ ነገር ግን አለ ያንን ነገር ደግሞ ማስተካከል የምትችሉት እናንተ ናችሁ አዎ ሄርሜላ የምትባለውን ሴትዮ ካጠገቡ በማራቅ ነገሮችን ለማስተካከል ጥረት ብታደርጉ የተሻለ ነው ሩታንም ያው ቤተሰቦቿ ጋር ነች በመንችለው አጋጣሚ ሄድን እናገኛትና በቤተሰቦቿ ፊትም ቢሆን ይቅርታ ይጠይቃት እንግዲህ እስካሁን ብለብቻው ነው ይጠይቃሉ እናንተም ጭምር ናችሁ ተመጣጣላችሁ ጎራ ይዘን ወይ ተለያይተን ሳይሆን አንድ ላይ ሆነን ምንችለው ነገር ብንሞክር ደስ ይለኛል እንገናኝ ይቅርታውን እናንተም አንተም አቤልም አንድ ላይ ሆናችሁ አብርሃም ሆናችሁ ይቅርታ መጠየቅ ይተበክባችኋል የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሌላ ጊዜ በሌላ ቪዲዮ እንገናኛለን እስከዛው ቻው